retorno de Cuba, afirmó el presidente de Estados Unidos, Donald Trump, luego de señalar en entrevista con Axios que la isla tiene una propiedad agradable. ትራምፕ ከኢራን ወደ ኩባ ዞሩ። የማይቀር ነው አሉ። አቅማቸውን ቬንዙዌላ ላይ ፈትሸው የልብ የሰጣቸው ዶናልድ ትራምፕ ቴህራንን እንደ ካራካስ ለማድረግ 100 ቀናት ቢቆዩም ከውርደትና ከኪሳራ ውጭ ያተረፉት ነገር አልነበረም። እናም የጦር ጓዛቸውን ሸክፈው ከመካከለኛው ምስራቅ ወደ ሀገር ቤት ለመመለስ ተገደዋል። የካራካሱ ገድል በፋርስ ምድር ፈጽሞ ሊሰራላቸው አልቻለም። እናም ያላቸው አማራጭ ከግማሽ ምዕተ ዓመት በላይ በአሜሪካ ማዕቀብ ኢኮኖሚያቸው የደቀቀውን የካሪቢያን ሀገራትን እጅ መጠምዘዝ ነው። በእርግጥ የካራካስ ኦፕሬሽን ዓለምን ያስደመመ ነበር። ኒኮላስ ማዱሮን እንደ ተራ ወንበዴ አንጠልጥለው ወደ ኒውዮርክ ያስወሰዱት ዶናልድ ትራምፕ ቀጣይ የቤት ስራቸው ኩባ እንደምትሆን ደጋግመው ተናግረው ነበር። ሰውየው ዛሬም አልያዝ አልጨበጥ ብሏል። ቴህራን ሲባሉ ግሪንላንድ፣ ሊባኖስ ሲባሉ ህዳሴ ግድብ፣ ኔታንያሁ ጋር ሲባሉ ሜሎኒ ጋር የሚወዛገቡ፣ ከዜሌንስኪ ጋር ሲባሉ ከፑቲን ጋር የሚታዩ፣ ከኔቶ እንወጣለን እያሉ በአውሮፓ ሀያላን ፊት ቆመው እመኑኝ እኔ ነኝ አለቃችሁ የሚሉ የምድሪቱ ተፈሪም አምታችም ፖለቲከኛ ናቸው። ከካስትሮ ወደ ስልጣን መምጣት ጀምሮ በዋሽንግተን ማዕቀብ ዛቻና ማስፈራሪያም ቁም ስቅሏን በማየት እድሜዋን የገፋችው ሃቫናም ዛሬ ትራምፕ እጅ ላይ ልትወድቅ የተቃረበች ይመስላል። ይህ ከያኔው የኩባው የሚሳኤል ቀውስ በኋላም በሃቫና ላይ የተደቀነ ብርቱ ስጋት ነው። ዶናልድ ትራምፕ የኢራንን ጉዳይ ስለደመደመን ቀጣይ ዘመቻችን ወደ ኩባ ነው ሲሉ በግልጽ ተናግሯል። ለዓመታት ኩባን የምትጠብቃት ሩሲያ አታንቀላፋም ቢባልም በዩክሬን ጦር እየተመቱ ያሉት ፕሬዝዳንት ቭላዲሚር ፑቲን ሃቫናን ከትራምፕ ጥቃት ይታደጓት ይሆን የሚለው ትልቁ ጥያቄ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ቀጣዩን የኩባ ዘመቻና ሊያስከትል የሚችለውን መዘዝ እንዳስሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ዘመቻ ኩባ። ደሴት የሆነችው ኩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ሲሆን ከአውሮፓውያኑ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላና ኢራን ቀጥላም ኮሙኒስቷ ጎረቤታቸው ኩባ ኢላማቸው እንደምትሆን ተናግሯል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ አሳውቋል። ትራምፕ ተመሳሳይ እርምጃም በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልሱ ወቅት ጠቁመዋል። አሜሪካ በቬንዙዌላ በወሰደችው እርምጃ ኩባም ተጎድታለች። ቬንዙዌላ የኩባ የቅርብ አጋር ናት። ኩባ ድፍድፍ ነዳጅ ትገዛ የነበረውም ከቬንዙዌላ ነበር። ኩባ ከቬንዙዌላ ታገኝ የነበረውን ነዳጅ በዋነኝነት በሜክሲኮ ለመተካት ብትሻም የትራምፕ ጫና አላላውስ ብሏታል። የነዳጅ እጥረት በደሴቲቱ ሀገር ላይ በግልጽ እየተስተዋለ መጥቷል። የከተማ መስተዳደር ቆሻሻ ሰብሳቢ ተሽከርካሪዎች መንቀሳቀስ ስላልቻሉ በየቦታው ቆሻሻ ተከምሯል። ትራምፕና ሩቢዮ እንደሚሉት ኩባ ላይ በተቻላቸው መጠን ሁሉ ተጽዕኖን መፍጠር ይቀጥላሉ። ኩባ ተዳክማ ወደ ድርድር ጠረጴዛው እንድትሄድ የሚያስገድዱበት ዋነኛ መንገድ ነውና። የአሜሪካን አካሄድ የሚተቹ ተንታኞች እንደሚሉት ከኩባ መንግስት ይልቅ በዋነኝነት
ዋጋ እየከፈሉ ያሉት ንጹሃን ዜጎች ናቸው። አሜሪካ የምትፈልገውም የኩባ ዜጎችን ለአመጽ ማነሳሳት ይመስላል። አሜሪካም ሀገሪቱ ላይ ማዕቀቦችን የጣለች ሲሆን ከቅርብ ወራት ወዲህ ደግሞ ኩባ ነዳጅ እንዳይገባ አግዳለች። በዚህ ምክንያት የኤሌክትሪክ ኃይል መቋረጥና የምግብ እጥረት እየተፈጠረ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ሩቢዮ ለኩባ ሕዝብ ባስተላለፉት መልእክት ፕሬዝዳንት ትራምፕ በአሜሪካና በአዲሷ ኩባ መካከል አዲስ የትብብር መንገድ እየጠረጉ ነው ብለውም ነበር። ሩቢዮ አክሎም ኩባ ለሰብአዊ እርዳታ እንዲውል አሜሪካ ለመስጠት ያቀረበችውን የ100 ሚሊዮን ዶላር ድጋፍ ለመቀበል መስማማቷን ተናግሯል። በተደጋጋሚ በይፋ የሀገሪቱን ኮሚኒስት አገዛዝ ከስልጣን ለማስወገድ ሲዝቱ ነበር። የቀድሞ የኩባ ፕሬዝዳንት ላይ የተመሰረተው ክስ አንዳንዶች ትራምፕ በጥር ወር የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር የመዋላቸው ቀጣይ ክፍል አድርገው ተመልክተውታል። ትራምፕ በሰጡት መግለጫ ኩባ የወደቀች ሀገር መሆኗንና አስተዳደራቸው በሰብአዊነት ላይ የተመሰረተ እርዳታ ለመስጠት እየሞከረ መሆኑን ተናግሯል። ኩባ አሜሪካውያን ወደ ሀገራቸው መመለስና ሀገራቸውን ስኬታማ ለማድረግ ይፈልጋሉ ሲሉም ተናግሯል። ሌሎች ፕሬዝዳንቶች ይህንን ለ50-60 ዓመታት እየተመለከቱ መፍትሄ ሳይሰጡ ቆይቷል። ይህንን የማስተካክለው እኔ እንደሆንኩ አምናለሁ፣ ስለዚህ በደስታ እሰራለሁ ሲሉ ትራምፕ ሲደመጡም ነበር። ቬንዙዌላ ወደ ኩባ በቀን 35,000 በርሜል ዘይት ትልክ እንደነበር ይታመናል። ይህም የደሴቲቱን የነዳጅ ፍላጎት ግማሽ ያክሉን ይሸፍናል። ነገር ግን በጥር ወር መጀመሪያ ላይ ዋሽንግተን ቬንዙዌላን መውረርና የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል በርካታ ነገሮችን እያስተጓጎለ ነው። ዲያዝ ካኔል በቴሌቪዥን በተላለፈው ንግግራቸው ባለፉት 3 ወራት ነዳጅ ወደ ኩባ ለመግባቱ የናፍጣና የነዳጅ ዘይት ክምችት ቀስ በቀስ እንዲቀንስ ምክንያት ሆነዋል ብለዋል። የኩባው ፕሬዝዳንት አሜሪካንም አስጠንቅቋል። That any US military action against Cuba would lead to a quote bloodbath and one with incalculable consequences for regional peace and stability. ይህንን ከግምት ውስጥ በማስገባት የሀገሪቱ የኤሌክትሪክ ማሰራጫ ከጊዜ ወደ ጊዜ ያልተረጋጋ እንዲሆን አድርጓል ብለዋል። ኩባ ይህ የሚያስከትለውን ጉዳት ለመቀነስ የሀገር ውስጥ የነዳጅና የጋዝ ምርት እንዲሁም የፀሐይ ኃይል ማመንጫን ከፍ ማድረጓን ገልጿል። አሜሪካና ኩባ የኮሙኒስት መሪ ፊደል ካስትሮም በአውሮፓውያኑ 1959 በአሜሪካ የሚደገፍ መንግስትን ከገለበጡ ወዲህ ግንኙነታቸው ሻክሮ ቆይቷል። ከ1960ዎቹ ጀምሮ አሜሪካ ማዕቀቦችና የንግድ እገዳዎችን በኩባ ላይ ተግባራዊ አድርጋለች። ደሴቲቱ ሀገር ኩባ ከፍሎሪዳ በስተደቡብ 145 ኪሎ ሜትር ርቀት ላይ ትገኛለች። በቅርበቱ የተነሳ በሃቫና ፖለቲካ የማይስማሙ ብዙ ኩባውያን ወደ አሜሪካ ይሰደዳሉ። ይህም የፍሎሪዳ ዋና ከተማ ማያሚ በርካታ ትውልድ ኩባውያን መኖሪያ እንድትሆን አድርጓታል። አሜሪካና ኩባ በጀመሩት ድርድር ላይ ትራምፕ ከኩባ ተሰደው ከመጡ ቤተሰቦች የተወለዱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተሳታፊ መሆናቸውን ተናግሯል። ሩቢዮ በየካቲት ወር ባደረጉት ንግግር ኩባ መለወጥ እንዳለባት ተናግሯል። በከፍተኛ ሁኔታ መለወጥ አለባት፣ ምክንያቱም የህዝቡ የኑሮ ደረጃ ለመሻሻል ያለው ብቸኛው እድል ይህ ነው ሲሉ ለጋዜጠኞችም ተናግሯል። በተጨማሪም ኩባ ከቫቲካን ጋር ከተነጋገረች በኋላ መልካም ፍቃዷን ለማየት በሚል በሚቀጥሉት ቀናት 51 እስረኞችን እንደምትለቅ የሃቫና መንግስት አሳውቋል። ሀገሪቱ እዚህ ውሳኔ ላይ ደረሰችው የኩባ ውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ በቫቲካን ከሊቀ ጳጳስ ሊዮ ጋር ከተገናኙ ሳምንታት በኋላ ነው። ኩባ የሚፈቱት ሰዎች የፖለቲካ እስረኞችን ያካተተ እንደሆነ ባትገልጽም ሁሉም ለረጅም ጊዜ ታስረው እንደቆዩና በእስር ቤት እያሉም መልካም ምግባር እንዳላቸው ተናግራለች። የኩባ ውጭ ጉዳይ ሚኒስትር ከአውሮፓውያኑ 2010 ጀምሮ ሃቫና ለ9905 እስረኞች ይቅርታ ማድረጓን አሳውቋል። ሚኒስትሩ ባለፉት 3 ዓመታት ውስጥ ሌሎች 10,000 እስረኞች ተፈተዋል ብለዋል። መንግስት ውሳኔው ሉዓላዊና በክርስቲያኖች የቀን አቆጣጠር ውስጥ ከሚጠበቀው ቅዱስ ሳምንት ጋር የሚስማማ ነው ሲልም ተደምጧል። ከኩባ ጋር ድርድር ሊካሄድ ይችላል ብሎ ማሰብ እንግዳ ነገር ቢሆንም በትራምፕ አሜሪካ ብዙ ያልተጠበቁ ነገሮች እየተከናወኑ ነው። ኒኮላስ ማዱሮ በኃይል ከስልጣን ወርደው ከቬንዙዌላ ወደ አሜሪካ መወሰዳቸው የቅርብ ጊዜ ማሳያ ነው። የአሜሪካን አካሄድ የሚተቹ ተንታኞች እንደሚሉት
ከኩባ መንግስት ይልቅ በዋነኝነት ዋጋ እየከፈሉ ያሉት ንጹሃን ዜጎች ናቸው። አሜሪካ የምትፈልገውም የኩባ ዜጎችን ለአመጽ ማነሳሳት ይመስላል። የኩባ መንግስት ከአሜሪካ ጋር ድርድር እየተደረገ ነው የሚለውን በተመለከተ ማረጋገጫን አልሰጠም። በሃቫና በኩል ተደራዳሪው የኩባ አብዮት ዘመን መሪ ራውል ጉዌርሞ ሮድሪጌስ ካስትሮ እንደሆኑ ተሰምቷል። የግሉ ዘርፍ ከውጭ ሀገራት ነዳጅ ማስገባት እንዲጀምር ፍቃድ ለመስጠት ውስን እንቅስቃሴዎች ተጀምሯል። ነዳጅ ከውጭ ቢገባም ግን ያለውን ፍላጎት ለመሸፈን አይበቃም። እናም የኩባ ዜጎች ችግሩ ይቀረፋል ብለው አምኑ። የኩባ ዋነኛ የገቢ ምንጭ ቱሪዝም ነበር። ነገር ግን አውሮፕላኖች በሃቫና ነዳጅ ስለማያገኙ ጉዟቸውን እየሰረዙ ይገኛሉ። ኤር ፍራንሲስን ጨምሮ ሌሎችም አየር መንገዶች ወደ ኩባ የሚያደርጉትን በረራ ሰርዘዋል። የኃይል አቅርቦት መቆራረጥ ሀገሪቱ ከፍተኛ ሙቀት በሚገጥማት ወቅት የበለጠ ፈታኝ ይሆናል። ነፋስ የሚሰጥና በኤሌክትሪክ የሚሰራ መሳሪያም ኤር ኮንዲሽኒንግ ወይም ፋንስ አገልግሎት ካልሰጠም ችግሩ እየተባባሰም ይሄዳል። The Cuban Missile Crisis was the closest we came to nuclear catastrophe. In the end, the two sides choose a diplomatic settlement. But what if either Khrushchev or Kennedy had decided to choose war over የኩባና የአሜሪካ የዘመናት ቅራኔና መዘዙ። የቀድሞ የኩባ መሪ ፊደል አሌሃንድሮ ካስትሮ ሩዝ እንደ ሀገረ መሪ መጀመሪያ ከጎበኙት ሀገራት መካከል አንዷ አሜሪካ ነበረች። ካስትሮ ስልጣን በያዙ በአራተኛው ወር ዋሽንግተን ገቡ። የያኔው የአሜሪካ ፕሬዝዳንት ጄኔራል ዲዋይት ዴቪድ ሃይዘንሃወር ግን ካስትሮን ላለማነጋገር ጎልፍ ሊጫወቱ ከዋሽንግተን ወጡ። ከሃቫናዎች በሃቫናዎች በኩል ከሞስኮዎች ጋርም ጨዋታው የጠመንጃ ሚሳኤል ውጊያ፣ የኒኩለር ፍጥጫ፣ የግድያ ሙከራ፣ የሴራ ሻጥር ማዕቀብ ሆነ። የካስትሮ ጉብኝት ከተጠናቀቀ በኋላ ፕሬዝዳንት ሃይዘንሃወር የሃቫና ኮሚኒስቶች የሚወገዱበትን ብልሃት ማውጠንጠን ጀመሩ። ዓመት በማይሞላው ጊዜ ውስጥ የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ ኩባን በዋሽንግተኖቹ ትክክለኛ አቅጣጫ እንዲያስገባ ፕሬዝዳንቱ አዘዙ። ሲአይኤ የሃቫና ኮሚኒስቶችን የሚቃወሙ የኩባ ስደተኞችን ለውጊያ ያደራጀ፣ ያሰለጠነ፣ ያስታጠቀ ድርጅት ነው። የካስትሮ ኩባ በአንጻሩ ኩባ የሚገኙ የአሜሪካና ከአሜሪካ ጋር የሚሰሩ ኩባንያዎችን ዘጉ፣ ሌሎችን ሲወርሱም ነበር። በሁለተኛ ዓመቱ በአሜሪካ የታጠቁና የተደራጁት ኃይሎች ኩባ ላይ ግልጽ ጦርነት ከፈቱ። ሶቪየት ህብረትን ያካተተው የቃላት ሰጣ ገባም፣ የዲፕሎማሲያዊ ውዝግብ፣ ቀጥተኛና ተዘዋዋሪ ወረራም፣ ጦርነቱም አንዳቸው ሌላኛቸውን ትክክለኛ ወደሚሉት ሊያመጣ አለመቻሉን በጥሞና ለመገምገም አልፈለጉም። እንዲያውም ተደጋጋሚው ውዝግብ እሰጥ አገባን ከማስከተል ባለፈም ለሁሉም ምናልባትም ለተቀረው ዓለምም ትክክል ወደ ሆነው ሰላማዊ ግንኙነት እንዳያመራ የሚፈልጉ ይመስሉም ነበር። ሶስቱ ሀገራት የገጠሙት እሰጥ አገባ ኑሮ የአሳሞቹ ሰርጥ ወረራ በኩባ አብዮተኞች ድል በተጠናቀቀ በዓመቱ ከሁለተኛው የዓለም ጦርነት በቅጡ ያላገገመችውን ዓለም ከሶስተኛው ምናልባትም አይታው ከማታቀው የኒኩለር ጦርነት ከሚዶልበት አፋፍ ላይ ደረሰ። የሶቪየት ህብረት ኒኩለር ተሸካሚ ሚሳኤሎች ቀስታቸውን ወደ አሜሪካ ደግነው ኩባ ምድር ላይ ተጠመዱ። በጃፓኖቹ ከተሞች ሂሮሺማና ናጋሳኪ ጀርመን ዘር አጥፊውን ቦምብ በማፈንዳት የታወቁት የአሜሪካ ኒኩለር ጣይ ጄቶች ለበረራ ተዘጋጁ። የሁለቱ ሀገራት ዘመናዊ የጦር መርከቦች ያንዱ ወደ ተቃራኒው መቅዘፍ ጀምረውም ነበር። ጥቅምት 22 1962 ፕሬዝዳንት ጆን ኤፍ ኬኔዲ የሚከተሉትን እርምጃዎች በአስቸኳይ እንዲወስዱ አዝዣለሁ ሲሉም ተደመጡ። የጥቃት ዝግጅቱን ለመከላከል ማንኛውም ወታደራዊ መሳሪያም ወደ ኩባ ደሴት እንዳይገባ ጥብቅ ቁጥጥር ይደረጋል። ከማንኛውም ሀገር ወይም ወደብ ወደ ኩባ የሚጓዙ መርከቦች በሙሉም የጦር መሳሪያ ጭነው ከተገኙ ወደ መጡበት እንዲመለሱ ይገደዳሉ። በማንኛውም የምዕራብ ነቅፈ ክበብ ሀገር ላይ ከኩባ የኒኩለር ጥቃት ከተከፈተ ሶቪየት ህብረት በአሜሪካ ላይ ጥቃት እንደከፈተች ይቆጠራል። በሶቪየት ህብረት ላይ አስቸኳይ የብቀላ እርምጃ ይወሰዳል ብለው ነበር። የሞስኮ ዋሽንግተን ጠላቶች በጦር በመመጣጠናቸው መፈራራታቸው የሁለቱ ሀገራት መሪዎች ብልጠት ታክሎበት የተፈራው የኒኩለር ጦርነት
በርግጥም ሳይጫር ቀረ። ሶቪየት ህብረት የምትመራው የኮሚኒስቱ ዓለም ከአሜሪካ መራሹ የካፒታሊስት ባላንጣው ጋር የገጠመው ግጭት ትራፊው ኢትዮጵያን ጨምሮ ከአፍሪካ እስከ ደቡብ አሜሪካ ከአውሮፓ እስከ ኤዥያ የሚገኙ ሀያሌ ሀገራትን ማተራመሱን ግን ቀጠለ። በርካታ ተንታኞች ዛሬ ከኢራን እስከ ሶሪያ፣ ከፍልስጤም እስራኤል እስከ ዩክሬን፣ ከኮሪያ ልሳነ ምድር እስከ ኮንጎ ያሉ ግጭቶችና ጦርነቶች ያያኔ ቅሪቶች ናቸው። ትንሽቱ ደሴት ኩባ ከዓለም ሀብታም ሀያል ጎረቤቷ ጋር የገጠመችው ጠላትነትም እንዲህ ነው ይላሉ። ዩናይትድ ስቴትስ እስከ 1990ዎቹ አጋማሽ ድረስ የፊደል ካስትሮን መንግስት ለማስወገድ ያልሞከረችው የለም። አንዳንድ ዘገባዎች እንደሚጠቁሙት አሜሪካ 368 ጊዜ ካስትሮን ለመግደል ሞክራለች። የሚያጤሱትን ሲጋራ ከመመረዝ ቦምብ የተቀበረበት ደብዳቤ እስከ መላክ፣ በሚናገሩበት ማይክሮፎን ውስጥ ቦምብ ከማጥመድ ቆንጆዎችን እስከ ማዝመት የደረሰው የግድያ ሙከራ ሁሉ ከሽፏል። ሰውየው በ1959 አሜሪካ አፍንጫ ስር የተከሉት ስርዓት እስካሁን ድረስም አለ። የጦርነት ግጭት፣ ፍጥጫ፣ የምጣኔ ሀብት ማዕቀብ፣ ነፍስ የማጥፋት ሙከራ መክሸፉም ኒክሰን አሜሪካ ብቻ ትክክለኛ አቅጣጫ ያሉት ትክክል እንዳልነበረም ለመረዳት 60 ዓመት መፍጀቱ በርግጥ አሳዛኝ ነው ይላሉ በርካቶች። የፕሬዝዳንት ባራክ ኦባማ መንግስት ዘግይቶም ቢሆን ለአሜሪካም ለኩባ ለዓለምም ሰላም ትክክል የሚባለውን እርምጃ መጀመሩ ዓለም ተስፋ እንድታደርግ አድርጎም ነበር። ዛሬ ደግሞ በዘመነ ዶናልድ ትራምፕ የያኔው ስጋት ዳግም አይሏል። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ቀጥሎ አጀንዳቸው ኩባ መሆኗን ተናግረዋልና። ትራምፕ ቀጣይ አጀንዳቸው ኩባ ናት፣ የጊዜ ጉዳይ ነው እንጂ በሀገሪቱ ለውጥ ይኖራል ብለዋል። በቅርቡ ፕሬዝዳንቱ ከሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ሌሎችም ኢንተር ማያሚ ተጫዋቾች እንዲሁም ከኩባዊው የክለቡ ባለቤት ሆርጌ ማሳ አጠገብ ቆመው በቅርቡ በኩባ በሚሆነው ነገር ተደስቻለሁ ማለታቸውም አይዘነጋም። የፑቲንና የትራምፕ ፍጥጫ በሃቫና ምድር። ፑቲንና ትራምፕ የተሻለ ግንኙነት ቢኖራቸውም በኩባ ጉዳይ እንደነ ኒኪታና ኬኔዲ ዘመን አደገኛ ፍጥጫ ውስጥ እንዳይገቡ ትልቅ ስጋት አለ። የኒኩለር ጦር መሳሪያ ከተፈለሰፈበት ጊዜ ጀምሮ ዓለም በኒኩለር ጦርነት ሊፋጅ የተቃረበበት ጊዜ ቢኖር አንድ ጊዜ ብቻ ነው። ይህም በ1962 የተከሰተው የኩባ ሚሳኤል ቀውስ ወቅት ነው። በዚያ ወቅት ለጦርነት የተፋጠጡት አሜሪካና ሶቪየት ህብረት ናቸው። በእርግጥ የያኔዋ ሶቪየት ህብረት ዛሬ ላይ ባትኖርም በኩባ ጉዳይ ግን የሞስኮ አቋም እስካሁን አልተለወጠም። ሶቪየት በ1961 በኩባ ምድር በርከት ያሉ የኒኩለር ቦምብ ተሸካሚ ሚሳኤሎችን ተክለው ነበር። ዓላማቸው አሜሪካ ወደፊት ጦርነት ካወጀችብን ከዚህ ሆነን በሚሳኤል አጭደን እንሸኛታለን የሚል ነበር። የአሜሪካው የስለላ ድርጅት ሲአይኤ ሶቪየቶችን በቅርብ ርቀት ቢከታተልም በኩባ ምድር ኒኩለር ተሸካሚ ባላስቲክ ሚሳኤል ይተክላሉ የሚል ግምት ግን አልነበረውም። ሆኖም ካልተጠበቀ ምንጭ መረጃ ሲመጣለት ነገሩን በራሱ መንገድ ሊያጣራው ተነሳ። ዩቱ የሚባሉ በራዳር የማይታዩ የስለላ አውሮፕላኖችን በኩባ አየር ላይ አሰማራ። አውሮፕላኖቹ ደሴቲቱን ካሰሱ በኋላ ሚሳኤሎቹ የተተከሉበትን ቦታ አገኙ። ብዙ ፎቶግራፎችንም በማንሳት በአሜሪካ ፕሬዝዳንት የደህንነት አማካሪዎች በኩል ለፕሬዝዳንት ጆን ኤፍ ኬኔዲ ያቀረቡ። ይህ ጉዳይ በዋይት ሃውስ ሲታወቅ የአሜሪካ ፖለቲከኞች ተወራጩ፣ ተጫጫሁ። መፍትሄው ኩባን በቶሎ መምታት ነው አሉ። የአሜሪካ ሕዝብም ነገሩን ሲሰማ ተጨነቀ። በተለይም ከኩባ 150 ኪሎ ሜትር ርቀት ላይ ብቻ የሚኖረው የፍሎሪዳ ግዛት ሕዝብ የአሜሪካ መንግስት ለችግሩ አስቸኳይ መፍትሄ እንዲፈልግ ጫና ማሳደር ጀመረ። የሶቪየት ህብረት መሪ የነበሩት ጓድ ኒኪታ ክሩስቼቭ ሚሳኤሎቹን ለደህንነት ዋስትና ነው የተከልነው አሉ። በየትኛውም ሀገር ላይ ቀድመን አንተኩስም በማለት አቋማቸውን አሳወቁ። በሁለቱ ጎራዎች መካከል በተፈጠረው ውዝግብ ዓለም ለሁለት ተከፈለ። በሁለቱም ዘንድ በገለልተኝነታቸው የሚታወቁ የሀገራት መሪዎችና ተጽዕኖ ፈጣሪዎች ሁለቱን ለማሸማገል ያደረጉት ጥረት ሁሉ ከሸፈ። በዚህም የተነሳ የኒኩለር ጦርነት የማይቀር ነው እየተባለ መነገር ጀመረ። ከ13 ቀናት በኋላ ግን የሶቪየት ህብረት መሪዎች ያስቀመጧቸው ቅድመ ሁኔታዎች በአሜሪካውያን ዘንድ ተቀባይነት በማግኘታቸው ሚሳኤሎቹ ተነሱ። ዓለምም በኒኩለር ጦርነት ከመንደድ ተረፈ። ሁሉም እፎ ያሉ።
ከቅድመ ሁኔታዎቹ መካከል አሜሪካ የኩባን መንግስት አትወርም፣ በኃይልም ለመገልበጥ ሙከራን አታደርግም። እናም ይህ የትራምፕ አዲስ የወረራ ዕቅድ የያኔውን የሚሳኤል ቀውስ እንዳይቀሰቅሰው ስጋት አለ። በዩክሬን ጦርነት ምክንያት ከምዕራቡ ዓለም ጋር ውጥረት ውስጥ የገባቸው ሩሲያም በኒውክሌር ኃይል የሚንቀሳቀስ የባህር ሰርጓጅን ጨምሮም 4 መርከቦቿን ወደ ኩባ መላኳ ይታወሳል። መርከቦቹ ከአሜሪካ ፍሎሪዳ ግዛት 145 ኪሎ ሜትር ርቀት ላይ ባለው ሃቫና ቤይ የባህር ዳርቻ ላይ መልህቃቸውን ጥለዋል። ሩሲያ ከዚህ ቀደም የጦር መርከቦቿን ወደ ኩባ በተደጋጋሚ የላከች ሲሆን ሁለቱ ሀገራት ለረጅም ጊዜ የቆየ አጋርነት አላቸው። እናም የሩሲያ የዘመናት ወዳጅ የሆነችው ኩባ ስትወረር ክሬምሊን ዝም ትላለች ወይ የሚለው የብዙዎች ጥያቄ ነው። ሞስኮ ግን ቬንዙዌላ ስትወረር ከውግዘት ውጪ የፈየደችው ነገር አልነበረም። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።